የሆናችሁ ገስት ላይ ያላችሁ ሰዎች ምልክት ስጡ። በጣም ቡርማ ሪቫይቫል ብሎ ነበር ዮናታን አክሊሉ ፕሮግራም ሲያደርግ የነበረው። አሁን በደረሰኝ መረጃ መሰረት በቡርማ የቻይናዎች አዳራሽ ነበር የተከራየው፣ ልክ እንደ ሚሊኒየም አዳራሽ አይነት ማለት ነው። በጣም ትልቅ አዳራሽ ተከራይቶ ነበር ፕሮግራም የሚያደርገው። ይህንንም አዳራሽ ደግሞ የተከራየው በአብያተ ክርስቲያናት ህብረት ጋባዥነት አይደለም የሚሄደው፣ ለንግድ ስለሆነ እዛ ደቡብ አፍሪካ የሄደው ዮናታን አክሊሉ የትኛዋን ቤተክርስቲያን አልጋበዘችው እና ቡርማ ሪቫይቫል ቻይኖቹ ውል ተዋውለክ የተከራየህን ለመንፈሳዊ ፕሮግራም ሳይሆን ለኖርማል የትምህርትና የሥራ ፕሮግራም መስሎን ነበር ብለው ከአዳራሹ አባረውታል። እንግዲህ ዮናታን አክሊሉ በዚህ የቡርማ ሪቫይቫል ፕሮግራም ላይ ያሰበውን ያክል ባረውታል። እንግዲህ ዮናታን አክሊሉ ተታይመስለ ወደ ጠባብ ቸርቾች እግር አውጭኝ እያለ ነው። አይታትገሉ ከየት ናችሁ? ከደቡብ አፍሪካ ነው ካላችሁ ትቀጥላላችሁ፣ ካላላችሁ ትወጣላችሁ። እሺ ከደቡብ አፍሪካ ብቻ ነው ሰው የሚቀበለው። ይሄ ቸከሶች ገብታችሁ በፍቅር ምናምን የተነደፋችሁ የሰው ባል የምታፈቅሩ ሴቶች ምናምን ይቅርታ አድርጉልኝ፣ እናንተ ባልሰማ ደስ ይለኛል። እሺ ጃፓን የሚል አካውንት አለ። የሰው ባል የሚያፈቅሩ ሴቶች አሉ። ባለትዳር እንደሆነ እያወቁ አይናቸውን የማያሹ ከዚህ ይሰድቧቸዋል፣ ይመጡና ያጥረገርጓቸዋል። ፍቅረኛቸውና የተነካችሁት እናንተ ባለትዳር ነው ምናምን ብላችሁ እንትን ትላ ሼም ይዛቸዋል። እነዛ ሼም አይዛቸው፣ ምክንያቱም የክርስቶስ ኢየሱስ እንትንም የላቸውም፣ ልብ የላቸውም፣ በጌታም አይመስሉኝም። ዝም ብሎ የስብ ጴንጤነትን የተሸከሙት። እሺ ጃፓን የሚለው አካውንት ኢንቫይት አክሰፕት አድርጌያለሁ። ከገባ ቀበላሉ። ዳኒ የሚባል አካውንት አለ። በተርታ ዝም ብዬ ከደቡብ አፍሪካ ካልሆንሽ አስወጣሻል። የፈለግሽውን ብትይ አጭር ቃል ትናገሪያለሽ። ብሩክ ምናምን የላካችሁ ሰዎች ምንድን ነው? ኦርቶዶክሳውያን እንዳትልኩ በዚህ ጉዳይ ላይ በባካችሁ። አንዳንድ ኦርቶዶክሳውያን ልጆች አላችሁ። በቃ ታብታብ ካደረጋችሁ ልኝታችን እንደው የፈለገው የጽድቅ አጀንዳ ስለሆነ እናንተም ታብታብ ብታደርጉልኝ ሀሳቡን ብትደግፉ ደስ ይለኛል። ምክንያቱም እውነት ነው። ኦርቶዶክሳዊ ሆን ካሰበከው ሙስሊም የሚደግፈው እውነት ነው። አንዳንድ ሰዎች ቡድንተኞች ናቸው። በቃ በኦርቶዶክስን አለመጥላት ከኦርቶዶክስ ጋር ልዩ ሽርክና ፍለጋ ይመስላቸዋል። አይደለም። እኔ ኦርቶዶክሳውያንን ወዳቸዋለሁ፣ አከብራቸዋለሁ። ወንድሞቼ ናቸው። ሃይማኖታቸውን አላጥላላም። የሚከተሉትን መንገድ አላዋርድም። ትክክላቸውን ውሸት አድርጌ አላወራም። ጥሩ ነገራቸውን መጥፎ አድርጌ አጠልሽቼ አልናገርም። ይሄ ነው ያለኝ ከኦርቶዶክስ ጋር ያለኝ ወንድም አላዋርድም ጋር ያለኝ ወንድምነትና እህትነት። ይሄን የሚደብር ይሄ የሚያጥወለውል ከሆነ ይመች ያጥወል። ወንድሙ ነኝ። ከየት ነው ወዳጅ? ወንድሙ ነኝ። አቤት ሰላም ነው። አቤል እንዴት ነህ? ከየት ነህ? አለሁ እኔ ከሳውዝ አፍሪካ ነኝ። እሺ ምን የምትነግረን አለ? እስቲ አገልጋይ መጥቶ ምናምን እናንተ ምድር ላይ ያየው ሸዋሸዋ በአይንክ ያየው ሸዋሸዋ ካለ ማን ነው የመጣው? ምንድን ነው የተደረጋቸው? አጨራ አድርገህ ንገረን። የሚባል እንደዚህ ኮንፈረንስ ሄደ የምታከሆነ እንደዚህ ሄጄ ነበረ እንደዚህ ሲደረግ አይቻለሁ ደቡብ አፍሪካ በለን። ምክንያቱም ብዙ ሰዎች መንቃት አለባቸው። እኔ ፐርሰናሊ እዩ ጩፋም ሲመጣ ጮኋለሁ። አንዳንድ ሰዎች ዮናታን ምናምን ስል የግል ጸብ አለብህ ምናምን ምን ያህል ብጠላው ነው ምናምን የምትሉ ሰዎች አላቸው። እዩ ጩፋንም እኮ ተመሳሳይ እኮ ነው ማደርገው። በእዩ ጩፋም ላይ ተመሳሳይ እኮ ነው ማደርገው። በታምራት ታረቀኝ ላይ ኬዝ ካገኘው ትክክል የሚያስጠይቅ ነገር ሰሞኑን በሄኖክ ላይ እየሄድኩበት ነበር። ሄኖክ ጄፒኤስ ማለት ነው። ስለዚህ አሁን ሄኖክ ጄፒኤስን ስናገር ፐርሰናል አይደለም። እንደዚህ ይዤ ቪዲዮ ተከታታይ የምሰራው ሐሰተኛ ስለሆነ ህዝቡን እያሳተ ስለሆነ ነው። አለቀ። ስለዚህ ወንድሙ ምን የምትነግረን ነገር አለ? ወደ ጉዳዩ ቀጥታ ብዙ ሰዓት አስረዝመው ከ1 እስከ 2 ደቂቃ እንደዚህ ከሊ የሚባል መጥቶ ነበር እንደዚህ ያደረገ አለቀ በቃ። እሺ
አይ ቀጥታ ስገባ እኔ በእኔ ያየሁት ያጋጠመኝ ነገር አንድ ጊዜ እንትና መጥቶ ነበረ። ማን ነው ቤቴ ፋቅ ዓለም አቀፍ ቤተክርስቲያን ማለት ነበር። እንትና ባለ ሶፍት ማስተር ሶፍት እንትና መስፍን በሹ መስፍን ኦኬ መስፍን መጥቶ ነበረ እኛ ቸርች። ያ አንተ የምትናገራቸው ነገሮች ሁሉም እውነት ናቸው። እኔ ብዙዎቹ እያዩ ራሱ እኮ ዝም ብለው ለማሞገት ይገባሉ። ግን እዚህ ሲመጡ ለሶስት ቀን ኮንፈረንስ ነው አንድ ቤተክርስቲያን የሚመጡት። ግን 30 ቀን እዚህ ሀገር ቤተክርስቲያን ሆኖ የሚያገለግሉትን እንደዚህ ሰፖርት አያደርጉም፣ ምሎትን አይሰጡም። ግን ለሶስት ቀን ምን አደረገ? መስፍን በሹ መጣ። ከዛ ምን አገልጋይ ኧረ ማደርገው ነገር ምን አለ ብለህ ነው? እዚህ ማይሸጥ ነገር አለን። አፕል ሽጧል፣ ምንድነው ውሃ ሽጧል። ሌላ ምንድነው ውሃ ሽጧል፣ አፕል ሽጧል። ካሜራ እንትን እንደቀርጾ አይሰጡም እኮ ካሜራ። ሁላችሁም ካሜራ ይጥፋ ይላል። ማንም ካሜራ ያስጠፋል እኮ ማንም አይቀርጽም። ለምሳሌ ብር ለማሰብሰብ ምናምን ሲዘጋጅ እጃችሁን ወደ ላይ ላላ ሁላችሁም ስልካችሁን ዘግታችሁ እጃችሁን ወደ ላይ አድርጉ። እንደዚህ ሊለው ነው ይላል። ከዛ ሁሉም እጁን ወደ ላይ ያደርጋል። በዛ ነው የሚቀጥሉት። ካሜራ ለመቅረጽ ከያዙ አይ ካሜራውን አውርድ ምናምን ነው የሚሉት። የኔው እየቀረጸ ነው ይላል። የሱ ካሜራ እየቀረጸ ስለሆነ እኔ ለቀዋለሁ፣ እናንተ ማለግላችሁ እኔ ለቃለሁ፣ እናንተ ታያላችሁ። ሁላችሁም በመንፈሱና እጃችሁን ዘርጉ፣ ስልካችሁን ኪስ ከተቱታል። የምር እኔ ባይኔ ያየሁት ነው። አሁን አፕሉ ምን ተብሎ ነው የተሸጠው? ሲሸጥ ዝም ብላችሁ ግዙ ነው? የቤት ፍሩት እጥረት አለባችሁ እዚህ አካባቢ የአትክልት ቤት እጥረት አለ ብሎ ነው የሸጠላችሁ? ወይስ ታምራት የወለዳችሁ መካሮች ትወልዳላችሁ የሥራ በር ምንድን ብሎ ነው የሸጠላችሁ? እሱን ንገረን። አዎ መካሮች ትወልዳላችሁ በሚቀጥለው አመት ምናምን ፍሬያማ ምናምን ትወልዳላችሁ ብሎ ነው አፕል የሚሸጠው። ውሃ ደግሞ የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር ይላል። ስለዚህ በዚህ ውሃ ላይ እግዚአብሔር ይሰራል ምናምን ይሸጣል ማለት። አስቡት ወገኖች፣ አስቡት የእግዚአብሔር መንፈስ ውሃ ላይ ሰፍሮ ነበር የሚለውን ቃል ጠቅሰው እነሱ በታሸገ ውሃ ላይ መንፈስ ቅዱስ እንዳለ እያደረጉ እንዳለ እያሳሰቡ ሰው ለሰው የሚሸጠው ይሄ ታዲያ መንፈስ ቅዱስ ላይ ሞክ ማድረግ አይደል? እግዚአብሔርን ማስቆጣት አይደል? ወዳጆቼ እሺ ትክክል የሚለው አካውንት አስቀምጡ። አራ ከባድ ጥቅስ ነው የሚጠቅሰው። ሌላ ይቅርና እኔ ነብይ ነኝና መጽሐፍ ቅዱስ ራሱ ነብዩን የተቀበለ እኔን እንደተቀበለ ነው ይላል መጽሐፍ ቅዱስ ብሎ ያንን ጥቅስ እየጠቀሰ እኮ ነው የሚለቅመው ጌታ። እኔ ተካፊ ያለው ፕሮግራሙ ቸርች ሄጃለሁ። የኔ ቸርች ነው የመጣ አዛኛ እኔ የሚሄድበትን ነው ያንን ጥቅስ ሁሉ እየጠቀሰ ነው ብር የሚለቅመው። እዚህ ነው የሚመጡት። አዎ ይመጣሉ። ሌላ ደግሞ ምንድነው 9 ሰው 10 ሺህ ብር ይዛችሁ ትንቢት ተናበያቸዋለሁ። 9 ሰው እያየው ነው እግዚአብሔር ያሳየኛል ይላል። 9ው ሲወጣ ከ9ው ነው የሚቀበለው። ከ9ኙ 9 ሰው ይታየኛል ብሎ ከዛ 90 ሰው ሲወጣ ከ9ው ነው ከ9 ሰው ነው የሚያሳይ። በትክክል 9 ሰው ነው እያየው ያለው። 9 ሰው 10 ሺህ ይዛችሁ ነውና ለተናበያችሁ ለጸልያለሁ ይችላል። 90 ይወጣል፣ ከ90ው ይቀበላል። ምንድነው? አይ ከባድ ነው፣ የሚገርም ነው። እሺ ትክክል። አንቺስ ከየት ነሽ? የሴት ድምጽ ላይ ሰማሁ። እኔም እንዴ ሰላም ነው። እኔም ከሄኖክና ኤፍሬም መተው ነበር አይፎን የተቀበለበት ፕሮግራም እና ነው። አዎ እና ሰርጉ እየደረሰ አካባቢ ነው የመጣው። ሰርጉ ገና እየደረሰ ነበር እና ወደ 8 ሚሊዮን ብር ነው ምናምን ቸርች ገዝተው ነበረ መሰለኝ እነ ሄኖክ እና በቃ ህዝቡን ጥብን ያደረጉት እንደዚህ ያክላ ቃል እያስገባ
በቃ ቃል እያስገባ ለቸርቹን የሆነ ግማሹን ከፍሎ ግማሽ የቀረበት ነበረ። እሱን ሊሰራ ነው የመጣው ሲመጣም ራሱ እና በቃ ያንን ብሩን እየሰበሰበ ነበር። ለ3 ቀን ነው የመጣው። ከዛ እሁድ ቀን የመጨረሻው ቀን ነበረ እና ሄኖክ ምን አለ ወደ መጨረሻው ጸሎት እያደረገ ምናምን ሰውን ቃል አስገብቷል። በቃ እንደዚህ የሚያመጡትን ማለት ነው። ከዛ ለኤፍሬም ምንድነው የሚያስፈልገው? እንግዲህ ኤፊም ሰርግ ደርሶበታል። ሰርግ ደጋሽ ነው እና ምንድነው የሚፈልገው? ምንድነው የሚያስፈልገው ብሎ ሲጠይቅ ህዝቡ ጸሎት አሉ። ከዛ ጸሎትን ማን ይጸልይለታል? ብር ነው የሚያስፈልገው አለ። ከዛ ብር ነው የሚያስፈልገው። ከዛ ሁሉም አጉረመረሙ። ምክንያቱም 3ቱንም ቀን ሰውም እያወጣ ነበረ። ደግሞ እዚህ ሀገር ላይ ያሉ የደቡብ ልጆች በተለይ እግዚአብሔርን እነሱ ነው የሚጫወቱባቸው። በቃ ጽድት ነው የሚያደርጓቸው። አትሊስት የከተማው ልጅ ምንም እንትን አይልም። የደቡቦቹ ልጆች ግን በቃ እና ይሄ ደግሞ ትወርሳለህ እንዴት ታገኛለህ ሲባል በቃ እነሱም አሜን እያሉ ይዘራሉ። እነዛም እየመጡ ትወርሳለህ ይላሉ። ወርሰዋቸው ነው የሚሄዱት። እና እንደዛ ብሎ ቃል አሜን ይላሉ። እነሱ ደግሞ ሊተራል የሚዳሰስ ገንዘብ ሰርቶ ይመጣሉ። በነገራችን ላይ አንድ ዙር አገልግሎት ሲመጡ እስከ 28 ሚሊዮን ብር ነው ሰርተው የሚመጡት። አንድ ነብይ እዛ ሄዶ ሲያገለግል 28 ሚሊዮን ምናምን ብር ነው የሚሰበስበው። እና ፉክክሩ ምን መሰላችሁ? ዮናታን ሲሄድና ማን ነው የምሬን ነው እግዚአብሔር ምስክር ነው ብላችሁ እንትና 22,000 ብር ነው 22 ሚሊዮን ብር ነው ሰርቶ የመጣው። አሁን ያለችው ሄኖክ ጄፒስ 22 ሚሊዮን ብር ነው ደቡብ አፍሪካ በነበረው አገልግሎቱ ሰርቶ የመጣው 22 ሚሊዮን ብር። ዮናታን አክሊሉ በ6 ሚሊዮን ብር ይበልጠዋል። 28 ሚሊዮን ብር ነው ሰርቶ የመጣው። እና ይሄንን የምነግራችሁ በሚሊዮን ነው የሚዘረፉት እነዚህ ሰዎች። እንግዲህ እንደምታውቁት ነው ደቡብ አፍሪካ ለመኖር ከባድ ከሆኑ ሀገሮች መካከል ናት። በተለይ ጥቁሮቹ ምለው እኛ ነጭ ነን እያልኩ አይደለም። በተለይ ደቡብ አፍሪካውያን ዜጎች በዘረፋ የምትታወቅ ሀገር ናት። ለምሳሌ ለመኖር አደገኛ ከሚባሉ ሀገሮች መካከል አንደኛው ደቡብ አፍሪካ ናት። ምክንያቱም በጣም መሳሪያ ይታጠቃሉ፣ ሰውን ይዘርፋሉ። እንደምታውቁት ነው በስጋት ከመኖራቸው የተነሳ አንድ ቤት 3 በር 4 በር ሊኖረው ይችላል። 4 በር ምናምን ሊኖረው ይችላል። ምክንያቱም ሌቦች ሌሊት ይገባሉ፣ የሰራክበትን ዘርፈው ይሄዳሉ። ኢትዮጵያውያን በሰቀቀን ነው የሚኖሩት እንደምታውቁት ሰዎቹም ማለት ነው ዘራፊዎችን ማለት ነው። እና እንደ ኮሚኒቲ ደቡብ አፍሪካውያን እንደምታውቁት ሌባ ሲገደል አንዳንድ ቦታ ሌባ ሲይዙ መልሰው ሌቦቹ እንዳይመጡ ጎማ ሁሉ አድርገው ያቃጥላሉ። ማንም ይጠይቃቸው ሰው የለም። ምክንያቱም ሌቦች በጣም አደገኞች ነፍሰ በላዎች ስለሆኑ ማለት ነው። እንደዚህ ከሌባ ጋር በህይወቱ ቁማራ ሲዞ የሚኖርን ህዝብ 22 ሚሊዮን እና 28 ሚሊዮን ብር በአንድ አገልግሎት ስም እየሄዱ መዝረፍ፣ ዘይት ለነዚህ ህዝብ መሸጥ፣ ቲሸርት የተጸለየበት ነው ተአምራት ያደርግልሃል እያሉ ያታለሉ ህዝብን መዝረፍ እጅግ በጣም ከባድ ነውር አመጽ ነው። በጣም ነውረኝነት ነውና በጣም ስንት ዓመት በምድር ላይ ልትኖሩ ነው? በጣም አደገኛ ጥያቄ ነው። ገንዘብ የሚጠግቡ አይደሉም እነዚህ ሰዎች። እና አሁን ደቡብ አፍሪካ ያላችሁ ወገኖች ጥሪ ያቀርብላችኋል። አሁን ዮናታን አክሊሉ ቻይኖቹ ያከራዩትን እንትን አስለቀቀውት እየሄደ ነው በኪሳራ ማለት ነው። የከፈለበትን አዳራሽ ለቆ እየሄደ ነው። ህዝቡም እየተንገላታ ነው መሄጃቶ ማለት ነው። በዚህ ሰዓት አሁን አክቲቭሊ እየደወሉ እየነገሩ ያሉት ደቡብ አፍሪካ ያሉ የመረጃ ምንጮቼ ማለት ነው። ስለዚህ ምን እያደረገን ነው? እግራችሁን ሰብስቡ። እንትና የሚባል ነብይ መጥቶ ሄዳችሁ ምንም የተለወጠ ነገር የለም። ከሪያሊቲው ጋር አትጣሉ። የተለወጠ በእነሱ ትንቢት የተቀየረላችሁ ነገር የለም። በእነሱ ቃል ስላወጡላችሁ እነሱ ከእናንተ ኪስ ባወጡት ገንዘብ ኑሯቸውን አሻሽለዋል። የሚነዱትን መኪና ቀይረዋል እንጂ እናንተ አልተቀየረ። ከሰቀቀን አልወጣችሁ። ወደ ኢትዮጵያ እንኳን አልገባችሁም። ኢትዮጵያ ውስጥ የተደላደለ ህይወት በቃ ስደት፣ በቃኝ ጭንቀት፣ በቃኝ ከነዚህ ዘራፊዎች ጋር መኖር ብላችሁ ሀገሬ ቤት ሰርቼ
ህንጻ ገንብቼ ንግድ አቋቁሜ እሰራለሁ ብላችሁ እንኳን አልተለወጣችሁ። እንደተነገረባችሁ ትንቢት ቢሆን ኖሮ አገራችሁ ውስጥ ካምፓኒ ይኖራችሁ ነበር። ሚሊዮነር ትሆኑ መልቲ ሚሊዮነር መሆን ትችሉ ነበር። ግን የውሸት ትንቢት ከዘመናት ዘመናት እየተነገራችሁ የመጣው ሁሉ እጁን እየጫነባችሁ የውሸት መልእክት እየነገራችሁ ህይወታችሁ ፈቅ ላይል ነገር በእነዚህ ሌቦች አመፀኞች አትዘረፉ። ይበቃል 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 ወገኖች ይበቃል በሉ ይበቃል። ደቡብ አፍሪካ ያላችሁ ወገኖች ይሄንን ሰንደቅ ዓላማ አውለብልቡ። በእግዚአብሔር ስም መዘረፍ ይበቃል። በነቢያት ስም መዘረፍ ይበቃል። በነ ሳሙኤል አስተባባሪነት መዘረፍ ይበቃል። በነጋዴ ፓስተሮች ድርድር መዘረፍ መዘንጠል ይበቃል ብላችሁ ውጡ። በቃ ይበቃል ይበቃል። ለምን ኖርማል ቸርች አትሄዱም? ለምን የሚያገለግሏችሁ የሚደክሙ አገልጋዮችን አትባርኩም? እዛ ያሉትን ሰዎች መስጠት መቆረስ ከሆነ የምትፈልጉት 2-3 ዓመት የሚያገለግሏችሁ እዛ ያሉ አገልጋዮቻችሁ የሚጸልዩላችሁ የሚደክሟችሁ እንካ የሻይ ብላችሁ ለነሱ ስጡ። እነዚህ ከኢትዮጵያ የሚመጡት ለናንተ አስበው ወንጌል ላድርሳቸው ብለው አይደለም። የት ሀገር ነው የሚያስበላው? የት ሀገር ነው በአጭር መግባት የሚቻለው ብለው ነው የሚሄዱት። በጣም ቀላሉ ጉዳይ ደቡብ አፍሪካ መግባት ነው። በቃ ቀላሉ ጉዳይ ደቡብ አፍሪካ መግባት ነው። ቶምን ፕሮፋይል ያደረገ ደቡብ አፍሪካኖች፣ በነገራችን ላይ ደቡብ አፍሪካ ያሉ ሰዎች በጣም የሚፈሩት አገልጋይን እንትን ማለት በተለይ እንደነ ፓስተር ሳሚ ያሉ አገልጋዮችን መግለጥ ገብተው በቪዲዮ ምናምን መቼም አይወጡላችሁ። ለምን እንደሆነ ታውቃላችሁ? ሊያስገድሏቸው ይችላሉ። እግዚአብሔር ምስክር እያጋነንኩ አይደለም። እንደ አገልጋይ እዛ ሀገር ፓስተር ሆኖ 8 ዓመት 10 ዓመት እንደሚኖሩ ሰዎች የሚፈራ ሰው የለም። ጌንግስተር በሏቸው ገባ። ለአንድ ጥቁር የሆነ ገንዘብ በጣም ብዙ ኢንፎርሜሽን ይነግሩኛል ተደብቀው ብዙ ሰዎች። ጌታን ነው የምላችሁ። ህይወቴን አስይዤ ቁማር አስይዤ ነው አቤል የምነግርህ። አንተ እውነትን ስለምትናገር ቁማር ህይወቴን አስይዤ ነው መልእክት የምነግርህ ነው የሚሉኝ ደውለው። በጣም ነው የሚፈሯቸው አገልጋዮቹ። ሰላም ሰላም ቹቺ ቶም የት እንደሆንክ ንገረን። አንተም ያለን ገጠመኝ ንገረን። አቤል ማን ነው ሚውት ያደረገኝ? እኔ አላደረኳችሁም። ተሞጣምጣችሁ ወይም አንደርስታንድ ካላረጋችሁም ኮሜንታችሁ። ቶም 4 ነጥብ ምንተ ሚውትን ክፈተው፣ ማይክህን ክፈተውና ከየት እንደሆንክና እንትን ንገረን። ቶም አረ አትግደሉ፣ ጊዜን አትግደሉ። ራት አልበለውም ምናምን ገብቼ የምናገረው ምንም ኢንተረስት ኖሮኝ አይደለም። ምንም ከዚህ ይሄን በመናገሬ ማተርፎ ብርም የለም ምንም የለም። አንዳንድ ሰዎች እንደሚሰማችሁ ማተርፎ ስድብ ነው፣ ጥላቻን ማተርፎ አይኑ አንዳንድ ሰዎችን ቢተርፉልኝ ብዬ ነው። እወዳችኋለሁ እዛ ያላችሁ ሰዎች፣ የምወዳችሁ ስለማቃችሁ ምናምን አይደለም። እንደ አንድ ኢትዮጵያ ህሊና እንዳለው ወንድም እንድትተርፉልኝ ብቻ ነው የምናገረው። ምንም እዚህ የሚመስላችሁ ሰዎች ምንም ማገኘው ነገር የለም። ጌታ እግዚአብሔር በሚያውቅ እዚህ የሚሸልመኝ ሰው የለም፣ ጎሽ የሚለኝ ሰው የለም። አንተ የአገልጋይ ጠላት የእንትን ጠላት ብቻ ከመባል ውጭ ማተርፈው ነገር የለም። ይሄን በመስራት ነገ ዩቲዩብ ላይ የሚጭኑ ሰዎች እኔን የሚመስላቸው ዩቲዩብ ላይ የጫንኩት እኔ ቲክቶክ ብቻ ነው የምገባው። ላይቭ ዩቲዩብ ላይ የሚያስተላልፈው ገብቼ እንኳን ሳይ አፕሪሺየት የሚያደርገኝ ሰው የለም። ሁሌ ስድብ ነው የምጠግበው። ይሄ ልጅ ማላይበት ምናምን የሚሉኝ ሰዎች እና እንትን የሆነ ነገር ጥቅም ፈልጌ ምናምን የሚገባ የሚመስላችሁ ሰዎች እንትን አይደለም። ሀብታሙ የሚባል ሰው ታሰረ። ሀብታሙ እኔንም ይለጥፈኛል፣ ሌሎቹ ሐሰተኞችንም ለጥፎ የሚናገር አንድ ሰው አለ፣ ታውቁታላችሁ። ሀብትሽ ቦረና የሚባል እና አንዱ ወጣና ሀብትሽ ቦረና በቁጥጥር ስር ውሏል ምናምን የሚል እንትን ጻፈ እና ሙሉ ኮመንቱ ቀጥሎ አቡነ ይታሰርልን ነው የሚለው። እንድታሰር ነው ሰዎች ይፈልጉት። እንዲህ ክብሬን ምናምን የሆነ ነገር ሲያልፍልኝ ምናምን ማየት ማንም ሰው አይፈልግም። እዚህ ጥላቻ ብዙ ጥላቻ እንደተረፍኩበት አውቃለሁ። ይህን አገልግሎት እና ጊዜን አትግደሉ፣ ገብታችሁ አትግደሉ። እኔ መጠላት ምናምን ያታረፍኩበት አይኖ የምትወዱኝ ሰዎች አብራችሁ ልቤን የምትረዱ የምታውቁት እውነት የምታውቁት ሰዎች አላችሁ። 4 ነጥብ ማትናገር ከሆነ በቃ ላስወርድ ነው። ደቡብ አፍሪኮች ካላችሁ ግን አቤል እንደዚህ መሰደብህን ምናምን አትጥላው።
ምክንያቱም አንተ በምትገልጠው ነገር ኤክስፕሌን ማደርገው ይልሽ ምን መሰልሽ አንዳንድ ሰዎች ፌስቡክ ላይ ቪዲዮ ለጥፌለት እኔ ፌስቡኬ እንትን ሞኔታይዝ አይደለም ዝም ብዬ ነው የለጠፍኩት ፌስቡክ ላይ ለጥፌ አንተም ቢሆን ሐሰተኞችን በማጋለጥ ሰበብ ገንዘብ ለመስራት በቃ እንትን ነው የሚሞጣሙት ህሊናቸው ቢያንስ ነፃ እንዲሆኑ እሺ እና መናገር ትችላላችሁ አሁን የገባሽው ሜሪ ሐሳብ ካለሽ ደቡብ አፍሪካ ከሆናችሁ ብቻ ግቡ ብያለሁ እንዳትቀየሙ እኔ ካስወጣችሁ ምናምን አንዳንድ ሰዎች ደርሳችሁ ትመጡና የተባላችሁ ተናሰሙ ከዛ ትቢተኛ ነው ምናምን ትላላችሁና ትቢተኛ ነኝ አሁን በዚህ ሰዓት ትቢተኛ ልሆን እችላለሁ ደቡብ አፍሪካ ከሌላችሁ ሰዎች በስተቀር እንዳትልኩልኝ እና ዮናታን አክሊሉ አፕል ለመሸጥ ተፍተፍ እያለ ነው የምላችሁ አፕል ጆበርግ ነው አይደለም ባመር ነው ያለኝ ባመር የሚባል ከተማ አላውቀውም ባመር ነው ያለኝ ባመር ሪቫይቫል የሚባል ቆይ ጆበርግ አይደለም ያለው ያው ይንቀሳቀሳል እዛም እዚህም ሄዶ አይቀርም ለነገሩ ሁሉም ጋር ነው የሚሄዱት ሁሉም ጋር ደርሰው ነው እንትን የሚሉት በርማ የምትባል ከተማ በርማ የምትባል ከተማ እንዳልክ የምትባል ወንድም ገብታ የሽንት ቤት መቀመጫ ከስራ ጋር ይገናኝ ተመቻቹብኝ ያልክ እንደሆነ አላውቅም እስቲ ቪዲዮውን ንገረኝ ጆበርግ ውስጥ ነው እንዳልክ ማይካችሁን ክፈቱ እንዳልክ ማይክን ክፈት ካወራ ማለት ነው ላይክ እያደረክ ነው አዲስ አበባ ነኝ ብሎ ወረደ ከአዲስ አበባ ነው ይላከውሽ እሺ ደቡብ አፍሪካ ኤምባሲ አካባቢ ይሆን ያለው እዛ ይሆናል ደቡብ አፍሪካዎች ከሌላችሁ ችግር የለውም እና ገጠመኞቻችሁ ማውራት ትችላላችሁ ትክክል አንቺ መቀጠል ትችላለሽ መልእክትሽ አዋይ እኔ እዚህ ሀገር ያላችሁ ወንድሞቻችን ንቁ ነው ምለው ምክንያቱም ገንዘቡ እንዴት እንደሚመጣ ይታወቃል በጣም በቃ ተሳቀህ እንደተናገርከው ነው ተሳቀህ ነው የምትኖረው አይንህ እያየ ነው እንዴት እንደሚመጡም ደግሞ ያውቁታል ስለዚህ ብንነቃ ጥሩ ነው አቤል አለው ይላል ወንድሙ ሚል ሌላ አካውንት አለ እንዴ ናላክልኛ ፕራይቬት ነው መሰለኝ አይ ቲንክ አካውንት መሰለኝ አለው ይላል መግባት ፈልገ ከሆነ ከስር ሌላ አለው ይላል ታብታብ አርጉ ኮፒ ሊንክ አርጉ በላቸው ኮፒ ሊንክ እስቲ 1000 ያስገቡት እስቲ ኮፒ ሊንኩን ወጊ ድረሰው ቤቱ ኮፒ ሊንክ ተደርጎ ያቅ ሰሞኑን ቪዲዮ ራሱ እየወረደብኝ ነው ጆዬ እንኳን ደህና መጣ አቡይ እንኳን ደህና ቆየኝ እንዴት ነህ እኔ እንኳን ደህና መጣ ብራዘር የምትናገረው ነገር ካለ መናገር ትችላለህ ሐሳብ ያ እኔ ሐሳብ እዚህ ጋር ላሉ ቅዱሳን እንደውም ክርስቲያኖች በሙሉ በጣም ይሄ እኮ አይን ያወጣ የፈጠጠ የገጠጠ ነገር ነው ሰዎች ገንዘብ ወዳዶ ነው ያው አገልጋዮች ለነፍሳት ሸክም ኖሯቸው በእግዚአብሔር ቃል ሰዎችን ለማነጽ ብዙ ዋጋ ከፍለው የቤተ ክርስቲያን ጉዳያቸው ሆኖ ከመከራቸው ይልቅ መከራን ለመቀበል ለቤተ ክርስቲያን ራሳቸውን ሰጥተው ያስተማሩንና እውነትን የነገሩን በመጽሐፍ ቅዱስም ሆነ በታሪክ ውስጥ አባቶች እያሉ ክርስትናን በዚህ ልክ ደረጃ
በዘመናት መካከል ሆኖ ማያቅ ለንጥቂያ ብቻ ገንዘብ ፍለጋ በተለያየ ቦታ ሄደው ገንዘብ ሜክስ ያደርጉ እነሱን ደግፎ ይሄ ነገር ልክ አይደለም እንደ መጽሐፍ ቅዱስ የሚሉትን የሚቃወሙ ሰዎች ምንድነው ያነበባችሁት ነው ከመጽሐፍ ቅዱስ ተፋታችኋል የሚል ጥያቄም አለብኝ። እንዴ መጽሐፍ ቅዱሳችን ምንድነው የሚያወራው? እንዴ የእግዚአብሔርን ስጦታ ጸሎትን ገንዘብ ማግኛ አድርጎ ያገለገለ አገልጋይ አለ እንዴ መጽሐፍ ቅዱስ ውስጥ አንብባችኋል? በአገልግሎቱ መታገዝ አለበት ከተባለ አንድ ሰው ለአገልግሎት ከሆነ በጉዞም ለመርዳት ከሆነ አግዙኝ እርዱኝ ሊል ይችላል እንጂ አፕልና ጨርቃ ጨርቅ ሶፍት ምን ውሃ ምን እያለ እዛ ላይ ጸልያለሁ እግዚአብሔር መንፈስ አለበት ብሎ የሸጠና የነገደ ነጋዴ መጽሐፍ ቅዱስ ላይ አንብባችኋል? ታሪክ ውስጥ አለ? ገንዘቤን እከፍላለሁ ስለናንተ ይል የነበረው የጳውሎስን መልእክት ያነበባችሁ ክርስቲያኖች መጽሐፍ ቅዱስ ብቻ የሚለውን እምነታችሁን የጥላችሁት ነው እንዴ? እጅግ በጣም ይሄ እኮ ለምድሪቱ ራሱ እኮ እርግማን እኮ ነው። ለምንድን ነው ወደ ገጠር ሄደው እነዚህ ሰዎች የማያገለግሉት? ወንጌል ወልዳር ልደረሰበት ብዙ መከራ ወዳለበት ቤተክርስቲያን መታነጽ የሚፈልጉ አገልጋዮች መብላት መጠጣት አቅቷቸው በመከራን እያለፉ ባሉበት አካባቢ ሄደው ለምንድን ነው ቤተክርስቲያን የማያገለግሉት? እውነት ሸክም ቢኖራቸው